የሥላሴን መምህር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ቅዱስ 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 ሲሉ ይህን ልዩ ክብር ሊያዩ የታደሉት በፍቅር ስራቸው በምድር ይታያሉ። ከፍ ያጨረታቸው ስራቸው በምድር ይታያሉ። የሥላሴን መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን አባት የሥላሴን መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን አባት የቅዱሳን ኅብረት የቅዱሳን አገር ሲያወድስ ይኖራል የሥላሴን ክብር ጽድቅና ርኅራኄ የተሞላ ሰማይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ አማኑኤል ያድለን በትንሣኤ እንድናይ የሥላሴን መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት ተመልከቱት የሰማዩን ድምቀት ተመልከቱት የሰማዩን እግዚአብሔርን አመስግኑ። ክብር ምስጋና ለእግዚአብሔር ይሁን። ሁላችሁ እግዚአብሔርን አመስግኑት በቸርነቱ በመሐሪነቱ በዚህ ዕለት በዚህ ሰዓት ላደረሰ ለልዑለ ባሕርይ ለመድኃኔዓለም ክብርና ምስጋና አምልኮትና ውዳሴ ይገባልና እልል ብላችሁ እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ ይደሉ መንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ርሁይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ ዓለም አሜን። ሁላችሁ እግዚአብሔር አመስግኑ። ስብሐት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በአንድነት በሦስትነት ለሚመሰገኑ ለሥላሴ ክብርና ምስጋና አምልኮትና ውዳሴ ይገባል እያሉ አባቶቻችን እግዚአብሔርን እያመሰገኑ ይገኛሉ። እልል ብላችሁ እግዚአብሔርን አመስግኑ። አሁን አንተና ቅድመ ዓለም ለነበረ ለአብ ቅድመ ዓለም ለነበረ ቅድመ ዓለም ለመንፈስ ቅዱስ ለነበረ ለመንፈስ ቅዱስ ክብርና ምስጋና አምልኮትና ውዳሴ የማይገባል። እንዲህ ይላል ክቡር ዳዊት፣ አንተስ አንተ ክመ ዓመት ገን ይዘያል እስመ አንተ ለዓለም ትሄሉ። አንተማ መቼም መች የምትኖር ነህ። ዘመናቶች ከመፈጠራቸው በፊት ወይም ሰማይና ምድር ከመፈጠሩ በፊት አንተ ነበር። ለአንተማ ክብርና ምስጋና ይገባል። አዳም ከመፈጠሩ በፊት አንተ ነበር። በሰማይ የሚያመሰግኑ መላእክት ረቂቃን የሆኑ መላእክት እነሱ ከመፈጠራቸው በፊት አንተ ነበር። ላንተማ እንጂ ክብርና ምስጋና አምልኮትና ውዳሴ ይገባል እያሉ አባቶቻችን እያመሰገኑት ይገኛሉ። እነሱ አዎ ክብርና ምስጋና ይገባል። እልል ብላችሁ እግዚአብሔርን አመስግኑ። በአርያም መላእክት የሚያመሰግኑት እርሱን ነው። በዚህች በምድር ደግሞ የሰው ልጆች የሚያመሰግኑት እርሱን ነው። ከምድር በታች ያሉት ደግሞ ካለ ፍጥረት እሱ ባወቀ ለእሱን ያመሰግናሉ፣ ለእሱ ይሰግዳሉ፣ ለእሱ ይንበረከካሉ።
ወለከ ይሰግድ አንተ መስገድ ለሁሉ ሁሉ ለሚሰግድልህ ለአንተ እንሰግድልሃለን እያሉ አባቶቻችንም የሚያመሰግኑት እርሱን ነው። እኛም እነሱን ተከትለን የምናመሰግነው እርሱን ነው። ለዚህ ላበቃን ለእርሱ ክብርና ምስጋና ይገባል። እልል ብላችሁ እግዚአብሔርን አመስግኑ። ስብሐት ለስሉስ ቅዱስ ይደር ለአብ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሠራይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ እግዚአብሔርን አመስግኑ። ክብርና ምስጋና ለእግዚአብሔር ይሁን። በላይ በአርያም መላእክት ያመሰግኑታል። እነሱ የተፈጠሩት ለምስጋና ነው። ረቂቃን ናቸው። ረቂቃን እንደመሆናቸው በዓይን የማይታዩ ናቸው። እነሱ ታዲያ በአራቱ ማዕዘን ከትመው 24ቱ ካህናተ ሰማይ ዕለት ዕለት እግዚአብሔርን ያመሰግኑታል። ሲያመሰግኑትም ከፊቱ ለመቆም ቢሳናቸው በሁለቱ ክንፋቸው እግራቸውን ይሸፍናሉ። ለምን ካንተ ፊት መቆም እንደምን ይቻለናል ሲሉ ነው። በሁለቱ ክንፋቸው ፊታቸውን ይሸፍናሉ። ለምን ያንተን ፊት ማየት አይቻለንም ሲሉ ነው። ሁለቱ ክንፋቸውን ወዲያና ወዲህ ያደርጋሉ። ወዲያና ወዲህ ቢሉ አንተ አትገኝም፣ አትመረመርም። ቀዳማዊ አምላክ ነህ፣ ዛሬም አምላክ ነህ፣ ወደፊትም የምትኖር አምላክ ነህ። ይህን ዓለም ካለመኖር ወደ መኖር ያመጣህ አምላክ ነህ። ይህን ዓለም ከመኖር ወደ አለመኖር የምታሳልፍ አምላክ ነህ ሲሉ እንዲህ በዚያ መልኩ መላእክት ያመሰግኑታል። የሰው ልጆችም ታዲያ በዚህ በእግዚአብሔር በመረጠልን እሱ በመሰረታት በደሙ ነው በመሰረታት ቅድስት ቤተክርስቲያን አባቶቻችን ተገኝተው ልክ የሰማይ መላእክት እንደሚያመሰግኑት እነሱም 24 ሰዓት ያመሰግኑታል። ታዲያ የሰው ልጆች ከመላእክት ይለያሉ። የሰው ልጅ በምድርም በሰማይም የሚኖር ልዩ ፍጥረት ነው። የሰው ልጅ እግዚአብሔር አርአያውንና አምሳሉን የሰጠው ልዩ ፍጥረት ነው። የሰው ልጅ በምድርም እግዚአብሔርን ያመሰግናል። የሰው ልጅ በምድርም ለእግዚአብሔር ይገዛል። የሰው ልጅ በምድርም ለእግዚአብሔር ይሰግዳል፣ ይንበረከካል። የሰው ልጅ በምድርም እግዚአብሔርን ያመሰግናል። በምድር ብቻ አመስግኖ የሚበቃው ያይደለ ሰማያዊም ነው። ልክ መላእክት በሰማይ እንደሚያመሰግኑት የሰው ልጅም በሰማይ ያመሰግነዋል። ለዚህ ነው ታዲያ የሰው ልጆች የመላእክትን ምግብ ተመገቡ የተባለው። የሰው ልጆች መላእክት የሚያመሰግኑትን እግዚአብሔርን አመሰገኑ ማለት ነው። ረቂቅ ናቸው የሰው ልጆች በነፍሳቸው ረቂቅ የሆነውን እግዚአብሔርን ያመሰግናሉ። በነፍሳቸው ረቂቅ የሆነውን የእግዚአብሔርን ቃል እግዚአብሔርን ያመሰግኑበታል ሲል የሰው ልጆች የመላእክትን ምግብ ተመገቡ አለ። ክብር ምስጋና ለእግዚአብሔር ይሁንልን ብላችሁ እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ ይደሉ ደሎ ለአብ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሠራይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። እናንተስ አርአያ አብነት ናቸው ብሎ ለእኛ ለመንጋዎቹ ለእኛ ለበጎቹ አርአያ ይሆኑን ዘንድ አብነት ይሆኑን ዘንድ መኑ ያርዕነ ሰናይቶ መልካሙን መንገድ ማን ያሳየናል ባልን ሰዓት መልካሙን መንገድ የሚያሳዩን ቀናውን መንገድ የሚያሳዩን እግዚአብሔር ካህናትን አባቶቻችንን መረጠልን። አላ አነ ኀረይኩክሙ ወሴምኩክሙ እኔ ሾምኳችሁ መረጥኳችሁ ለምን በጎችን እንድታስተማሩ ለምን በጎችን እንድትጠብቁ ብሎ እግዚአብሔር አባቶቻችንን መረጠልን። ለዚህ ነው ታዲያ በዚህ መልኩ እንዲህ አራቱን ማዕዘን እያጠኑ የሚባርኩን እኛን ልጆቻቸውን እኛን በጎቻቸውን
በለመለመው ስፍራ አሰማርተው የእግዚአብሔርን ቃል የሚመግቡን አባቶቻችን እነሱ ናቸው። ባለባበሳቸውም እንዲህ ያስተምሩናል፣ እንዲህ ይመክሩናል። እግዚአብሔር ከለበሰው ልብስ 4 ልብሶችን ለብሷል። አንዱ የኤሮን ሰራዊቶች ሲዘብቱበት ያለበሱት ቀይ ልብስ ነው። ይህ አባቶቻችንም ቀይ ልብስ ለብሰው አንተ ለኛ ስትል ቀይ ልብስ ለበስ፣ አንድም አንተ ለኛ ስትል ደምን አፈሰስ፣ አንተ ለኛ ስትል ስጋህን ቆረስ፣ እኛም ለአንተ ይሄ ቀይ ልብስ ለብሰን ልክ ለአንተ ደማችን እናፈሳለን ሲሉ ቀይ ልብስ ለብሰው ይታያሉ። ከላይ የምታዩት ደግሞ ነጭ ነው። ከክብረ ስጋ ወይም ከስጋ ተጋድሎ በኋላ የምንወርሰው ሰማያዊ ክብር ነው። ጻዕዳ ልብስ ለብሰን እግዚአብሔር እያመሰገንን የምንኖርበት የክብር ልብሳችን ነው። ያም የሆነው ግን ከተጋድሎ በኋላ ነው። ደማችንን ካፈሰስን በኋላ ነው። ስጋችንን ከቆረስን በኋላ ይህን ጻዕዳ ልብስ እንለብሳለን ማለት ነው። በዚህ መልኩ የአንጎለራ ጽራራም ሰሜን ኪዳነ ምሕረት ጥንታዊ ገዳም ካህናት አባቶቻችን እንደዚህ ባለባበሳቸው ያስተምሩናል። እዚህ መተን የምንማረው እኛም ይሄና ልንገነዘብ ያስፈልጋል። ለባህር እግዚአብሔር ነው። ምን ልብላችሁ? እግዚአብሔርን አመስግኑ። ለስሉስ ቅዱስ ይደልዎ መልአክ ወወልድ ወመንፈስ ቅዱስ ወመንፈስ ቅዱስ ስሩ ኩሎ ጊዜ ዚህም የዘልፈን የሆነ ዓለም አለ። አሜን። አሜን ወአሜን። ለይኩን ለይኩን ይሁን ይደረግ ይጽና፣ ይሁንልን ይደረግልን። እኛም እንደ አባቶቻችን አንተን እንድናመሰግን ይሁንልን። እኛም አንተን እንደመረጥካቸው እንደ አባቶቻችን በቸርነት ጠርተን አንተን እንድናመሰግን ይሁንልን ይደረግልን። ልክ እኛም እንደ አባቶቻችን በተቀደሰው ስፍራ እንድንገኝ ይሁንልን ይደረግልን ማለት ነውና እልል ብላችሁ እግዚአብሔር አመስግኑ። ሁለቱ ስነ ፍጥረት አእምሮና ልቦ የተሰጠው ወይም እንዲያመሰግን ክቡር እንዲወርስ እንዲቀድስ የተፈጠረው የሰው ልጅና መላእክት ነው። ለዚህም ነው ታዲያ ዕለት ዕለት እግዚአብሔርን እያመሰገንን የምንኖረው። ለዚህም ነው ታዲያ ክቡር ዳዊት እናንተስ የከንፈራችሁን መስዋዕት ለእግዚአብሔር ሰው ብሎ ያስቀመጠልን ማለት ነው። የከንፈር መስዋዕት ምንድን ነው ካላችሁኝ፣ ምስጋና ነው። ብል ብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል በጸሎተ ማርያም አባቶቻችን ከኛ የበረቱ አባቶች ድንግል ማርያምን ይማጸኑልናል። ሳሊ ለነ ቅድስት ድንግል ማርያም ሆይ ልመናችንን ስሚ። የእኛን ልመና ብቻ አይደለም የልጆችሽን ጸሎት ስሚ። እንባቸውን አብሽ፣ ከልጅሽ ከወዳጅሽ አማልጃቸው እያሉ ከኛ የበረቱ አባቶቻችን ድንግል ማርያምን በውዳሴ ማርያም ይማጸኑልናል። ከዚያም ቀጥለው ደግሞ ልጇን በኪዳኑ ይማጸኑልናል። ወደ አባቶቻችን ጸሎት ይማረነ ወይሳለነ ይማረነ ወይሳለነ ይቀበነ ወይትማይሰረነ እግዚአብሔር ሰላም ያሳድረን። አምላክ ሰላም ያውለን። ከእመቤታችን ረድኤቷን በረከቷን ጣዕመ አውልብን ያሳድርብን። የቸሩ መድኃኔዓለም ረድኤት በረከት ከሁላችንም ጋር ለዘላለሙ ጸንቶ ይኑር። ጸሎታችንን ልመናችንን እግዚአብሔር አምላክ ይቀበልልን። አቡነ ዘበሰማያት